እየለመነች ነው ማውቃት። አሁን ያለው ለሁለት ሰው የሚሰጥ ነው። አሁን የተዘጋጀው ለሁለት ሰው ነው። እቺ ደግሞ መታለፍ የሌለባት ሴት ነች። ምን እናድርግ? በቃ ለሶስት እናድርገው። እቺ ሴት ከድሮ ጀምሮ ሳቃት መንገድ ላይ ቁጭ ብላ እየጠየቀች እየለመነች ልጇን ያሳደገች ልጅ ነች፣ ሴት ነች። እንዴት ነሽ? ደህና ነሽ? አማን ነው? ያመሻል? ምንድን ነው የሚያምሽ? ኧረ ሰርቼ አልበላም ብታይ መምተኛ ነኝ። ያመኛል። ልጅ ምከርተኛ ነኝ። ሰርቼ አልበላም ባይ ልጅሽ የት ነች? ልጅ እምቢ ብላኛል። ያሳድጌ ባጉቼ እምቢ ብላ ያሳድ አውቃለሁ። አሁን አግብታለች? ኧረ አላገባም። እሷም ደም አድርጓን ነው ባይ አመማት አይምሯን። የት ነው ያለችው? እዛ ራቦናት እኔን ማረድ ያየው ተቀምጫው ዝም ነው። አብሽሪ አብሽሪ አንዴ አምጣ ማስራ የቤት ኪራይ ደርሶብኝ ባይ ሆንዳ። አይዞህ የቤት ኪራይ ስንት ነው? በወር ስንት ነው በዚህ የምትከፍል? በወር 400። እኔ የአንድ አመት ከፍልልሻለሁ። እሺ በኋላ አመጣልሻለሁ። እሺ እሺ። አሁን ደግሞ እቺን ትንሽ ያዥና በኋላ መጥቼ የአንድ አመት የቤት ኪራይ እሰጥሻለሁ። እሺ አይዞሽ። ያንተ የለብስ የለኝም ባገር ይቻላል። አብሽር ልብስም እገዛልሻለሁ። ልብስ የለኝ ጫማዬ ብታይ አይዞሽ አይዞሽ አይዞሽ። ይኸው ቤትሽን አሟላልሻለሁ። እዚህ ነሽ? ምንም የለኝው ያለው ሜዲያው ላይ ነው ያለው። ተይው ምንም የለኝም። ምንም የለኝም። አላህ እንደሚያውቀው ነው ያለው። ባየው አይዞሽ አይዞሽ አብሽር። እንደዚህ ያመኛል። እኔ ሰርቼ አልበላ ምታየኝ ወላሂ ጦቤና አሁን ምንም የለኝም። አብሽር አይዞሽ። እኔ ፍራሽም አመጣልሻለሁ። ያው ዘማን ዲባልቴት አለ የሰራችን። አብሽር እዚህ ደግሞ ባልቴት ናት። ያው ዘሃ ሱብሃንአላህ አያችኋት። ለሷ እየተናገርን እሷ ደግሞ ለሌላኛዋ ስጧት ብላ ታስብላታለች። አብሽር ለሷም ሰተናታል። ይሄ ላንቺ ያዥና በኋላ ደግሞ ፍራሽ አመጣልሻለሁ። ብርድ ልብስ አመጣልሻለሁ። እዚህ ደግሞ እነዚህ ብረት ድስቶች ምናምን እንዳለ ቀይራቸዋለሁ። እሺ ብረት ድስት ምንም የለው አላህ እንዴ ነኝ። አሁን ሜዲያው ላይ ነው ያለሁት ወንድሜ። ቆይ አይዞሽ አይዞሽ እኔ እመጣለሁ በኋላ ሁሉንም አሟላልሻለሁ። እሺ እሺ ያኩኑሩልኝ። አይዞሽ አይዞሽ። አሚን አሚን ያ ረብ። ወይኔ እቺ እየባጎትኩ ያሳደድኳት ልጅ አለች። ታውቃለች መባጎት ታውቃለች? ተኛ ሴት ካለች አይለች መባጎት ማለት ታውቃላችሁ አይደለ? ከሰው እየለመነች እየሄደች ምናምን እንደዚህ መንገድ ላይ ተቀምጣ ነው ያሳደገቻት። እንግዲህ ሰላም አለይኩም እንዴት ናችሁ? ደህና ናችሁ? ማማ አንገትሽ ብር ይናር ነው ሐኪም አስወጣ። እሺ ስንት ብለውሻል? ሄደሽ ጠይቀሻቸው ነበር ሐኪም ቤት? ገና አልሀር ነው ልትሄጂ ነው? አንገትሽ ናት። እስኪ አብሽሪ ትታከሚያለሽ። የት ነው? ደሴ ትሄጃለሽ? ከኔና ይወቅ ነው አሁን ከኔና ይወቅ በሰላሌ ብለውኛል ለማስወጣት ነው። እሺ አብሽሪ እኔ ደህና ነኝ ኢንሻአላህ። አብሽሪ አንድ አመት ለንብረት የተወጣው። አብሽሪ አብሽሪ። እዚህ ነው የምትኖሪው? ይሄ ነው ቤቴ። እዚህ ነው ቤትሽ? ቤታችን ይሄ ነው። እሺ ማይና በሰል ነው። አዎ ለሷም ሱብሃንአላህ። እኔ በጣም እየገረመኝ ያለው ለነሱ እየተናገርን ለሌሎቹ ነው የሚያስቡት። እንዲህ አይነት ሰው በዚህ ዘመን ይገኛል? ሁሉንም ልርዳህ ብትለው ለኔ ብቻ የሚል ህዝብ ባለበት ጊዜ ለነሱ እየተነገረ ከጎረቤታችን ከኔ ባሰቻለች ይላሉ። ወይኡሲሩና ዐላ አንፉሲሂም አላህ በቁርአን ላይ ከራሳቸው ይልቅ ሌሎችን ያስቀድማሉ ብሎ ተናገረ። ወለው ካነ ቢሂም ኸሳሳ አለ። ያ ነገር ለነርሱ ከማንም በላይ አስፈላጊ ቢሆንም እንኳን ለሌሎች የሚያስቡ ናቸው፣ ትክክለኛ ወንጀሎች እነዚያ ናቸው ብሏል። አልቀሩም ግን ተግባር ላይ ከሁላችንም ይበልጣሉ። አያችሁ እኛ ቢሆን ለራሳችን የምንስገበገብ ነን። ነገር ግን እነርሱ በዚህ በተቸገረ ሁኔታ ሆነው ጎረቤቴ ላይ ግን በጣም የተቸገረች አለች ትላለች። ከነዚህ ሴት አሁን ወላሂ ትልቅ ነገር የተማርኩት አክራምጣ እንኩ ይሄ 10 ሺህ ብር ነው። ለአሁን ተጠቀሙበትና አሁን እንግዲህ ደስ ያለህት አብሽሩ። ቆይ እሺ ሂዱ አብሽሩ፣ ያሳክማቸዋል። አብሽሩ። እና እዚህ ደግሞ ይሄን ፍራሽ ደግሞ በኋላ እናመጣላቸዋለን። አብሽሩ። ብርድ ልብስ አሁን ብርዱ እየመጣ ነው አይደለ? ብርድ ልብስና ፍራሽ እናመጣላችኋለን። ይሄን ጥርግርግ እናደርጋለን። አሚን። እርዳታችሁ ደግሞ ታላህ ይሁን። አሚን። አላህ ይጠቀማችሁ። ቁርአኑ ደግሞ ይግባችሁ። አሚን። የሰጠው ልጅ ዱአ አድርጉለት። ዱአ እናደርግለታለን ቁጭ ብለን። አዎ እሺ። አብሽሩ አብሽሩ። አላህ ያግዛችሁ። መርሐባ እንመጣለን። አብሽሩ
إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا ሁሱ ማሻአላህ ሁልጊዜም የሚያስቀና ስራ ነው የሚሰራው። ምን አለ እኔም እንደሱ በሆንኩ የሚያስብል ማለት ነውና አላህ ይጨምርለት። ማሻአላህ እንዲህ አይነት ኸይር ስራ መስራት ምንኛ ያስደስታል። ወላሂ ላዚም በጣም ነው ደስ የሚለው። እነዚህ እናቶች ደግሞ በጣም ያሳዝናሉና እስኪ ወደ ሌላ ቪዲዮ እንሄዳለን። ሰሞኑን አንድ ክርስቲያን ልጅ አይ ቲንክ ታውቁታላችሁ ሁላችሁም ቲክቶክ ላይ እና ስለ ነብዩ ሰለላሁ ዐለይሂ ወሰለም አዳራሽ ተከራይተን እናውራ የሚል አጀንዳ አምጥቷል። እኔም የማሚ እንግዲህ ማሚ ታውቁታላችሁና አስተያየት ሰጥቷል እሱ በዚህ ጉዳይ ማለት ነው። እኔም የኔን ሀሳብ ነው የገለጸልኝ ብዬ አስባለሁ። እኔም አልተዋጠልኝም፣ አልተመቸኝም። በቃ በእስልምና መነገድ ነው የመሰለኝ። በቃ ልጁ የእውነት እንደዚህ ማውራት ከፈለገ መጀመሪያ መስለም አለበት። ሳይሰልም የሆነ ንግድ ነው የፈለገውና እስኪ ማሚም የተሻለ አብራርቶታል። እሱ ቪዲዮ አዳምጠን እንመልሳለን። ሁላችሁም ይሄንን ሼር ኮፒ ሊንክ እያደረጋችሁ የኔን የቲክቶክ አካውንቴ 100,000 ብር የሚገዛ ሰው እንፈልግ። በቃ 300 እና 400 ሰዎች ተሰብስበን ሻይ ቡና እያልን ስለ ታላቁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የምናወራበትን ቀን በጉጉት ነው የምናፍቀው። እሱ ፕሮግራም መዘጋጀት አለበት። ለማንም ደግሞ ሲባል ሳይሆን ዋናው ጥቅሙ ለኔ ስለሆነ ማለት ነውና ምንም ያህል ቢያደክመኝም ማቆም አልፈልግም፣ እንዲቆም አልፈልግምና የመጨረሻ አማራጭ ያልኩት ይሄንን የቲክቶክ አካውንቴን መሸጥ ነው። ስለዚህ ሰላም አለይኩም ወራህመቱላህ ወበረካቱ። ወደ ተከበራችሁ እንደምናላቶች ሁላችሁም እንዴት ናችሁ? እንደምን አላችሁ? እኔ ደህና ነኝ። እንደዚሁ ክርስቲያን ወገኖች ሰላም ብያለሁ። ከዛ በመቀጠል እቺን ቪዲዮ ለመስራት ከራሴ ጋር በጣም ተገል እያረኩ ነው። ምናልባትም መንገድ ሲቼ ልናገር ይችላል ወይስ ሐቅ ነው ያልኩትን ልናገር ወይስ አይደለም እያልኩኝ ከራሴ ጋር በጣም ተገል አድርጌያለሁ። ይባስ ብሎ እንዲናገር ያደረገኝ ማታ ስለዚህ ጉዳይ ላይ ላይቭ ተከፍቶ እዛ ቦታ ላይ እንዲገኝና ያ ቦታ ላይ ሄደን እንድንመካከር አንዳንድ ወንድምናቶች ከውስጥ ሼር አድርጋችሁልኛል። ሁላችሁም በነገራችን ላይ ከውስጥ ያላካችሁልኝ ወንድምናቶች ይቅርታ አድርጉልኝ፣ እናንተን ለማስቀየም ፈልጌ አይደለም። ነገር ግን ጉዳዩን ቁጭ ብዬ እያሰብኩት ነበርና ለራሴ ከራሴ ጋር እየሞገትኩ ነበረ። ነገሩ በምን አክል ደረጃ እንደዚህ ሊሆን እንደተቻለ ለምን ይሄ ነገር እንደተፈለገበት ሊገባኝ ስላልቻለ ይቅርታ አድርጉልኝ። አንዴ ለኔ የመሰለኝንም ነገር መናገር ትክክል ከሆነ ትቀበሉታላችሁ፣ ትክክል ካልሆነ ትጥሉታላችሁ። ጉዳዩ ምንድነው? ይሄ ወገናችን ስለ ነብዩ መሐመድ አለይሂ ሰላቱ ወሰለም የአላህ ሰላምና እዝነት በሳቸው ላይ ይሁንና ስለሳቸው ማውራት መነጋገር ፈልጋለሁ። ነገር ግን ይሄንን ለመነጋገር መስፈርት ያስቀምጣል። መስፈርቱ ምንድነው? እኛ ሰው አፈላልገን የሱ አካውንት ተሽጦ 100,000 ብር ተሽጦ በዛ 100,000 ብር ደግሞ ካፌ ወይንም አዳራሽ ተከራይቶበት እስከ 400 ሰው ተሰብስቦ ከዛ በኋላ ሻይ ቡና እየተባለ ስለ ነብዩ መሐመድ እንዲወራ አለይሂ ሰላቱ ወሰለም። ይሄ ነገር ለምን ተፈለገ? ሃይ እኔ ማቀው ነገር የለኝም፣ ምንም አንድ ነገር ማቀው ነገር የለኝም። ያ ጀማ እኛ እኮ ስለ ነብዩ መሐመድ ኢለት ተእለት እናወራለን። አዳራሽ እስኪ ከራይ አንጣብቅ። ኢለት ተእለት ኡስታዞች ያወራሉ። መረዳት ለሚፈልግ ሰው ስለ ነብዩ መሐመድ አለይሂ ሰላቱ ወሰለም ማወቅ ለሚፈልግ ሰው እዚህ ሚዲያም ላይ የምንሰራ ወንድሞች፣ ከጀርባ ያሉ ኡስታዞች፣ በመስጂድ ላይ ቁጭ ያሉ ኢማሞች በአጠቃላይ ስለሳቸው ያለ ብር ያለ ገንዘብ ያለ ካፌ ያለ አዳራሽ ቁጭ ብሎ ለማውራት ስልክ መደወል እንኳን ቢያቅት ካርድ ከሌለ ደውሎ ለማስረዳት ሁሉ የተዘጋጁ ኡስታዞች አሉ። ታዲያ ይሄ መንገድ ሁሉ እያለ ይሄ ምርጫ ሁሉ እያለ አካውንት ተሽጦ አዳራሽ መከራያትና ጭራሽ ስለ ነብዩ መሐመድ ማወቅ ማይፈልጉ 400 ሰዎች አምጥቶ ሻይ ቡና መጋበዝ ምን ማለት ነው? እነዛ 400 ሰዎችስ ተወያይ ነው ውይይት ንጽጽር ነው የሚሰራው ወይስ 400 ሰዎችን ቁጭ ብላችሁ ሻይ ቡናውን ጠጡ እኛ ስለ ነብዩ መሐመድ እንስበካችሁ ነው የምንላቸው? እንዴት ነው የተረዳችሁት? እኔ ሊረዳኝ ሊገባኝ አልቻለም። ይቅርታ አድርጉልኝ። አስቤ ምንም ሊገባኝ አልቻለም። ይቅርታ አድርጉልኝና እኛ ጅል አይደለም፣ እንደ ጅሎችም ማሰብ አንፈልግም። ቅሎችም አይደለንም፣ እንደ ቅላቅሎችም መሆን አንፈልግም። ከዛ አንዳንድ ወንድሞች አያችሁ
አካውንት ላክልን እኛ እንረዳን አካውንት እኔ እንጃ። አንደኛው ነገር እምነት በብር ከአካውንት ጋር መያያዝ ነገር አይደለም። አንድ ሰው ስለ እምነት ማወቅ ከፈለገ አካውንት መሸጥ፣ በአካውንት ብር መግባት፣ አዳራሽ መከራየት አይጠበቅበትም። ይሄ የሚደረገው እኛ የምናረገው ንጽጽር ከሆነ በሁለቱ በኩል የሚደረግ ውይይት ከሆነ በሁለቱም በኩል ካልሆነ ግን አንድ ሰው ስለ አንድ አካል መረዳት ከፈለገ አዳራሽ መከራየት፣ አካውንት መሸጥ በጭራሽ የለበትም። ይሄ ሲስተማቲካሊ የሆነ ጨዋታ አትጫውቱብን እባካችሁ። እኔ እንደዚህ አይነት ነገር አይመችኝም። ባረከላሁ ፊኩም። ስለዚህ ከእንደዚህ አይነት ነገር ላይ በጣም ተነቃቂ እና በነገራችን ላይ እኔም የማሜን ሀሳብ ነው የደገፍኩት። ምክንያቱም ልጁ እስልምናን ሳይቀበል ለእስልምና በጣም ማሽቃበጥ አብዝቷል። እስልምናን ከወደደ የእውነት መቀበል ነው መጀመሪያ፣ መስለም ነው፣ ሻሃዳ መያዝ ነውና እኛ እያጨበጨብንለት እኛ እንደ ሞኞች ነን እንደ ይሄን ያህል እኛን ለማሞኘት እኮ እየሞከረ ነው ብዬ ነው ያስብኩት። ምክንያቱም መጀመሪያ አንድ ሰው ስለ እስልምና ለማበርከት ከፈለገ ሀጅር ለማግኘት ከፈለገ እኮ መስለም አለበት። ስለዚህ ሳይሰልም እንደዚህ ማጨብጨብ እኛ ሙስሊሞች አጨብጭበን ለሱ የሆነ ቢዝነስ እንድንሰጠው ነው የፈለገው ልጁ ማለት ነው። መጨረሻ ላይ ምን አለ ቴክኒኩ? አካውንቴን እሸጣለሁኝ 100 ሺህ ያለኝ አካውንት አለ እሱን እሸጣለሁኝ፣ በዛ ደግሞ አዳራሽ ተከራይቼ ስለ ነብዩ ስለስለም ይወራል ነው እያለ ያለው። ምን እንድንል ነው የፈለገው? አይ አካውንትንም አትሸጥም እኛ ብር እናወጣልሃለን እንድንለው ነው ልጁ የፈለገው ማለት ነውና በቃ ይሄ የሆነ አስመሳይና አሽቃባጭ የሆነ ሰው ነው አይመቸኝም። ሀቂቃ ማለት ነው አይመቸኝም። በቃ አንተ ስለ መጀመሪያ ስለ ነብያችን ሰለላሁ ዐለይሂ ወሰለም ስለ እስልምና ለማውራት ስለኛ በቃ የሆነ እነዛኞቹን የራሱን ወገን አታክ እያደረገ ስለኛ እንትን ማለት ለኛ መወገን ምናምን ይሄ እኛ ለአንተ የሆነ ነገር ካደረግንልህ በኋላ ነገ ጧት መልሰህ ትሰድበናለህ ወይ አፍንጫችሁ ሁላ ትለናለህ ማለት ነው። እኛ ደግሞ ሞኞች አይደለንም። ብትሰልም ለራስህ ነው፣ ኸይር ስራ ብትሰራ ለራስህ ነው የምትጠቀመው፣ ጀነት ብገባበት ለራስህ ነው። ስለዚህ አዎ ስለምና ወንድማችን ሁን። ከዛ በኋላ ማድረግ ያለብንን እናደርጋለን። ይሄ ነው የሚያስማማን ማለት ነው። እኔም ያለኝን ሀሳብ ማሜ ስለገለጸልኝ ተመችቶኛል እና ቪዲዮውን ላይክ አድርጉ። እስከ መጨረሻው ለሰማችሁ ሰምተናላችሁ ኮሜንት ላይ ጻፉ። አመሰግናለሁ። ሰሞኑን ግን ዩቲዩብ በጣም እያስጠላኝ ነው። ምክንያቱም ሰዎች ጋር እየደረሰልኝ አይደለም፣ ግን ተስፋ አልቆርጥም፣ እታገላለሁ።